እየሰራው መማርበት እድል ካገኘ ስለ ብደርስላት ያሻል። እፈራለሁ አዳኒ። መደሰት እንፈራለን። እያቀላፋው ይሁን ደመድ አሚኔ ማለት ነው። የኔ እጅና እግር ለመወራጨት አይሆንም ያልሻል። ከልጅነት ጀምሮ የምትወደው ስፖርት እንደሆነ ኮች ብርሃን አጫውቶኛል። ብዙ ፈተናዎችን ተጋፍጬበታል። የቦክስ ነገር ትጠብቃለች። ስለዚህ አደራሽ ተጋላናች። ማነሽ? አንድ ቢራ አስያለች። ታከለው ታቸው መሽ ሚስቴ ትቆጣኛለች። ሄሎ
ገና ትንሽ እንደጠጣው አቦስራ ላይ ነው ባክሽ። ምንድን ነው ያልከው? ሚስቴ ትቆጣኛለች ነው ያልከው? አዎ ትቆጣኛለች። ምን ነው? ደወለች። ገደለች። ሄሎ እማ፣ ይኸው በርጋ ስነ ስርዓት ምን ሆኗል? ጤነኛ አይደለም እንዴ? ስነ ስርዓት እንጂ ጎተት ምን ገደለችኝ ነው ያልከው? ገደለችኝ። ያው እኛ ባሎች እኮ ነን ሚስቶቻችን አናታችን ላይ እንዲወጡ የፈቀድንላቸው። የሚስት አባት ምን ይላል መሰለህ? ልጆቻችንና ሚስቶቻችንን በጊዜ መኮትኮት ነው ይላል። ሂሳብ የኔ ሂሳብ ስንት ነው የጠጣው? 3 ቢራ ነው። እኔ ከፍላለሁ። አመሰግናለሁ። ሶስት ቢራ ጠጥቶ በ3 ሰዓት ወለቅ። ማን ነው? እኔ ነኝማ። ምን አባት ሰራ መጣ? እማማ ትልቋ ጋር ጸበል ጸዲቅ ነበር። እማማ ትልቋ ያግቡ። ኧረ በእናትሽማ ክፈችልኝ። ስነ ስርዓት እንጂ ቀስ በይ። ዝም በል። መልስ መስለኛል ደግሞ እማማ ትልቋ። ዝም በል። ዝም በል። ዝም በል። ዝም በል። እኔ ስለምወድሽ አይደለም አይደል? ትወደኛለህ አይደል? ምን ነው ደግሞ ሰው ትመስላለች ስትቀሰልስ። ሁለተኛ መጥ እንዴ አንቺ ይበላው ትዳር ነው። እንዴት ያለ ትዳር ውስጥ ነው የገባሁት? ውስጥ ነው የገባሁት። እሱ ቴሌቪዥን አጥፋና ተኛ። አጥፋ። እሺ ምንድን ነው አንተ? አደናቅፎኝ ወድቄ ነው። ደንባራ ቀስ አትልም? ተው አምላኬ ተው ተው። አንተ ናግባ ነተኛ ናግባ ነተኛ። አይ እዚህ መተኛት ነው የምፈልገው። ናግባ ነተኛ። ናግባ። እኔ አፌን ላይ ሸትሽ ብዬ ምንድን ነው?
አምላኬ ተው አንድ ነገር አርግተው ተው አጉል ሆንብሃለሁ አንድ ነገር አርግተው ማተሰራምሽ ይደፍኛል ዝም በል ደግሞ የትማምሽ ተዝም ስላልኩት ነው ረፍቷል በእናትሽ አባ በእናትሽ ዛሬ በእናትህ አብረን እናምሽ ትወደዋለህ በጣም ነው ደስ የሚለው እሺ ስንት ሰዓት እደውላለሁ ፕሮሚስ ምን ነው አባ አይ ዋው ቀዝቅዞኝ ነው ታዲያ ለኩሰው አይሞቅልክ እሺ አባ ማታ ፕሮሚስ ገብተካል ደግሞ እና አባ ቢራት ይጠብቁናል እሺ እና አባ ቢማይት አልናፈቀህ እሺ ቆይሽ ምን ስላልኩ ነው እሺ የምትለኝ እሺ አባ ወይ እንዴት አደርክ እንዴት አለሽ? አባ ዛሬ ራት ውጪ ልጋብዝሽ ኧረ ደግሞ ማምሸት አይቻልም በጊዜ ነው ስራ ረፍዶብኛል ቁርሽን አፍጥነሽ አባ ቶሎ በይ እሺማ ኧረ የለበስሽው ለብሰሽ ውጪ እስካሁን አርፍደህ መተህ ደግሞ አታፍርም እንዴ ጠብቀኝ መጣሁ ራት ነው አይደል የተጠራነው እያየሁሽ ነው ውጪ እባክሽ የእናቴ የእጅ ሰዓት ድረስ መጣሁ ኧረ በፈጠረሽ አንቺ ሴትዮ እየጠበቅኳችሁ እኮ ነው። እሱስ የት ሄደ? አንቺ ያለቀስሽ ነው እንዴ? ዝነብብሽ ዝነብ ታች በኔ ገመላሽ ይባላለሁ። በኔ ገንበላሽ የድሮ ስም እኮ ለማስታወስ ይከብዳል። ገንበላሽ ታች በኔ ብለው ማን ነበር አንተ ያልከኝ ስም? ታከለ ጉልማ ታከለ ጉልማ
መሸ ሰዓት ሄደ። ሚስቴ ዛሬ እራት ለመብላት ቀጥራኝ ነበረ። ሚስቴ አባት እራት ጠርቶኝ ነው። ቺርስ። ሰዓቱ ሄደ። ነጉድ ይምሻ ምን ይመስል ከሌሊት ከሰዓት በፊት ቤት ሄደ ምን ትሰራለህ? ወንድ ልጅ አይደለም እንዴ? ዛሬ አገባንና ሚስቶቻችን ሐሞታችንን አፈሱ። ለምን ያወስዳል? ሚስት በጊዜ ስጋ ሳበሽ ደስ ሳይል አፍንጫዋን አትላት። ማን አድርሶ መቼም እየቀለድክ መሆን አለ። እኔ ልሙት ታኩር ገና ቤቴን ሳስብ ሽንቴ ይመጣል። ስለው መጣ አንድ ጊዜ ሽናሽ ወይ ፈተና ሽንታ አቤት አይሰማም እባክሽ አትነባረቂብኛ ድፍረት ወይኔ ንቀት ወይኔ ዘውዲቱ እሱ እኔን በጣም ነቋኛል ማለት ነው። ለምንድን ነው የማልቆርጠው? እኔ ለምንድን ነው የማልቆርጠው? አንቺ ለምንድን ነው የማትቆርጪው? ለምንድን ነው የማትቆርጪው? እሱ ምን ስለሆነ ነው? ለምንድን ነው የማታይው? ለምንድን ነው የማትቆርጪው? ለምን ማስለው ተቃ ለምን ባሰራለ የሴጣን ቁራጭ ነች። ቁራጭ ሙሉ ሴጣን ነች። አንተ ግን ሚስት አትቆጣህም እንዴ? በጥፊ አጠናግራ ታውቃለች። ቀና ብላ አይታኝ አታውቅም። ካየች አፍንጫዋ ወይኔ አፍንጫዬን ካለች አይኗ ወይኔ አይኔን ካለች ጉሮሯን ነው ጠምዝዤ የምጥላት። ተው እንጂ አትቀልዳለህ። ከምር ነው? የስ እኔ የምልህ ግን ሚስት ስትመጣ ትጮኻለህ? ወንድ ልጅ አይደለው እንዴ? ዝም ብዬ ነው የምቀምሰው። መታ ታውቃለህ? አይ አላውቅም። ለዚህ ነዋ ሴት ልጅ እኮ ዱላ ያስፈልጋታል። ተደባድበን እናውቃለን፣ ግን አሳምናኛለች። አንበሳ ነች በለኝ። ኧረ የምን አንበሳ? የአንበሳ መንጋ ማለት ነች። ኧረ በጊዜ ልግባ። ይሄኔ የቤቱ ዕቃ አልቋል። አሁን ደስ ትላለች አይደል? ቺፕስ አቀስ እቺ ግዙፍ ነች፣ ወፍራም ግድንግድ ያን ያክል እንኳን አይደለችም፣ ግን ስትናደድ እየወፈረች ነብር እያከለች ነው የምትመጣው። እቺ ናት ሚስት ማለት አለች እንጂ እኔዋ አባ እራት ላቅርብ ልደርብልህ። ደደብ ነች። ደስ ብላለች። ሚስት ነች።
ይሄን ያን ሊጥ የሆነ ምግብ አዘጋጅታ እየጠበቀች ቀለል ያለ ምግብ ነው የምትመገበው? አትክልት ብቻ ያለ ምንም በርበሬ አለችልህ እንጂ እኔ ሚጥሚጣ ትቀማለች። ነጋ ቁርጥ ነው ጠባ ቁርጥ ጥሬ ትወዳለች። አናብስት ማለት ነች። ይገርምሃል፣ እኔ ደግሞ ጥሎብኝ ጥሬ ያለው እኔ ደግሞ ነፍሴ ነው። ኧረ መሸ፣ ልሂድ። ቤት እንቀይር። እንኳን ቤት ቀይሬ ልቤ ያለውን ቤት አቦ አታናደኛ። ድፍረት፣ ወይኔ ንቀት፣ ወይኔ ዘውዲቱ። ሶስት ሰዓት ድረስ እሱ አይመጣም። አሪፍ ነው። እኔ ለስላሳ ሴት ቀስ ብላ የምታወራ ሴት በጣም ነው የምወደው። እኔ ደግሞ ስጠላ ወይ እኔ እኮ ከአፏ የሚወጣው ቃል ነው በጣም ያዘገንነኝ። ብትመታኝ፣ ብትቀጠቅጠኝ፣ ብትሰቅለኝ ይሻለኛል። ከአፏ የሚወጣው ቃል ምን ሆናል? መናገሯ መማታቷንም አትጥለው። ሲነጋ ትረሳዋለች። አለችልህ እንጂ እኔዋ ዝም ትልና ሲነጋ ነው የምታወራው። አየህ፣ እንደዛ ነው የሚሻለው። ሴጣን ከበረደ በኋላ ካለፈላት በኋላ ቀስቀስ ብሎ ነው ማውራት የሚሻለው። እሱ ነው ጥሩ። ለምን እዛው ነው እንጂ ማፈራት። አባ እራት እየጠበኩ ነው። እየመጣሁ ነው እባክሽ። ሄሎ እሺ እማሽ፣ ደርሻለሁ። በቃ ቀስ ብለህ ነው። ተናገርኩኝ በቃ። ከማን ጋር የተኛኸው አንተ? ኧረ ከማንም ጋር አልተኛሁም። ማለቴ ብቻዬን ነው የተኛሁት። ማለቴ እየመጣሁ ያለሁት ብቻዬን ነው። ድምፅህ ያስታውቃል። ተኝተሃል። አበዛሽው። እማ ሄሎ፣ ዘጋችሁ። በዚህ ነው በቃ እየደረስኩ ጥሩ ጊዜ እቻትን ባለቤቴ ነው። እሷ ልጅ እኔ ባለቤቴ ኮስታራ ናት እባክህ። ይቺ ደግሞ ፈርሃ እግዚአብሔር ያለባት ነው የሚመስለው። በጣም ጨዋ ነች። ምንድን ነው የምትሰራው? አስመጭና ላኪ። ያንተስ ምንድን ነው የምትሰራው? ቤት ነው የምትለው ነገር ስትበላ። ይሁን፣ ዋናው ጸባይ ነው። ትሁት ነች፣ ጸባይ ያላት ነው ትመስላለች። አቤት አኮሰታተር። ዝም በል። ቁጭ ብለን በጠረጴዛ ዙሪያ እናወራ። አፈን አትክፈት። አውጣ። ናቀጥል ናውጣ። ወዴት አባያ የምትወጣው? አብረህ ያመሻሃትን መጣሁ ጠብቂ ብላት ነው የመጣኸው? ማደግ እዛ ይኸው እዚህ ጋር ሰለስ እንደው ሌላ የሰው ጤነኛ ናት ይመስለኝ። ጥያቄውን መልስልኝ። መጣሁ ብላት ነው የመጣኸው? አላልኳት እና ምን አባ ብላት ነው የመጣኸው? ማን? ጠዋት ምን ብዬ ነበር? የትኛው ጠዋት? አንተ ጠዋት ምን ብዬ ነበር? አታምሽ ወይኔ ተቃጠልኩ። አንተ ዛሬ ማታ ምን እናደርጋለን ያልኩ? ዛሬ ማታ ማደግሞ እኮ ዝም ብለሽ እኮ ነው እንጂ ዛሬ ማታ
አደናቅፎኝ ወድቄ ነው። ልሸኝሽ የኔ ቆንጆ። ሄሎ ጆሮሽ አይሰማም እንዴ? ምን ትመስላለች? ወርጄ በጥፊ ማለቴ በጫማ ጥፊ እዚሁ እንዳልደፋሽ። ኧረ እባክህ ናውረድ ናውረድ። ውረድና ና ነው ያልሽው? ጎረምሳው እሺ ምን ልታዘዝ? ነይ እንጂ አንቺ ሰላም አለቃ። ሰላም። ፊቱን አይደል የመታሁት? በግራ በኩል ጆሮ ግንዱን በጥፊ ቀምሷል። አፈንደ አዎ ደስ ትላለች። ያቱ ተኩላሪ ግን ምን ነበር? ብዙ ጊዜ ስትወጪ ስቱዲዮ ያይሻለሁ እና ከታተልሽ ነበር። አንድ ላይ ሄደ። ኧረ ምንድን ነው? ኧረ ዳኒ ምን ሆነህ? አብረን እኔም ወደዛ ነው መንገድ። መኪና ጠርቻለሁ። ኧረ በእግር የሚሆን ጌታ ነው። በእግር እንዴት በነገራችን ላይ ታች በላይ ይባላል። ማለት ነው? አንተ እኮ ባለ ትዳር ነህ። እንደዚህ አይነት ችግር ትመቸኛለች። አቤት መኮሳተር፣ አቤት መኮሳተር፣ አቤት መኮሳተር። በጥፍ መጣች። ገና ወደፊት በርበሬ ታጥናለህ። ኧረ ባጠነች። አይቀር የማይቀር ጉዳይ ነው። እኔ የምለው ስራ እረፍት
አይከብድብህም ወይስ ስራ የለህ? ኧረ አለኝ እንዴ። ደግሞ ገበያ መውጣት በጣም ስለሚያስደስተኝ ነው። ሽንኩርት ግን በጣም ንሯል፣ ጨምሯል። ኧረ ቲማቲም ግን ጥንቡን ጥሏል። እኔ ደግሞ ወጥ ያለ ቲማቲም አይጣፍጥም። አብስለንም ትጠቀመው? አዎ ራሴ ነኝ የምሰራው። ያው የወንድ ላጤ ነገር። ባለትዳር አይደለም? ሚስት ከየት ተገኝተውልሽ? ለነገሩ በጣም ውድ ሆነናል። እኛም ወንዶች እኮ ጠፍተናል። እውነት ቆይ አይደለ? አይ መጣ። ይኸው እሱ ነው መሰለህ ራሱ። ዛሬ አመሻለሁ። እሺ ደስ ረጥጋ አቤት አቤት፣ ምን አልክ? አይ የኔ ወንድም ተሳስተሃል። በሂሳብ እንክፈልና ወደ ቤት እንሂድ። ቢላ አምጪልኝ። ማን ይከፍላል? መልሽለትና የእኛን ቢላ አምጪልኝ። ታዩ እንጂ እንደውም እዚህ ላይ አንድ ክትፎ ጨምሪል። ያምሻል። በላይ በላይ አንድ ጎረድ ጎረድ። ስነ ስርዓት ያዙ እንጂ። መልሽለትና የእኛን ሂሳብ አንቺ ቶሎ በይ። ስነ ስርዓት ያዙ። አንቺ ምትገርሚ ነሽ። ሁልጊዜ ጠዋት ጠዋት ይመጣል። እዛ ያዋለሁ ይከታተልሻል ማለት ነው። በጥፊ ደረገምኩት። ወደቀ እንዴ? እኔ እጄ ነው ያመመኝ ባክሽ። እሱ የሆነ ድንጋይ ራስ ቢጤ ነው። እዚህ ሰው ማለት እንዴት ነህ? እሺ እሺ። ትንሽ አትጫወቺም? ሻይሽን እኮ ነው ጨርሽም እንዴ? አመሰግናለሁ። አትጥፊ በቃ። እሺ እሺ። ቻው። አንተ ስንት ሰዓት ነው አሁን? ቅድም ምን ነበር ያልከው? እኔ ነው ያልከኝ? ምን አንተ
አንተ ግን ባህሪ በጣም እየተቀየረ ነው። ምንድን ነው በቃ እኔ አሁንስ የተዳረስ ትዳር አልመሰለኝም። አሁንስ ሰለቸሽ ትሰለቻለሽ እያልከኝ ለእኔ እንደዚህ ነው የምትመልስልኝ? አዎ ጸባይ ግን በጣም እየተቀያየረ ነው። ጸባይሽ በጣም እየተቀያየረ ነው። እሺ እንዴት አረፈሽ ሚስቴ? የልጅነቴ ውበቴ ሲባል አልሰማሽም? ዛሬ ትንሽ አመሻለሁ። ያንተ አምሽቼ እመጣለሁ አድራለሁ። ትንሽ ነው ካለሽ ረበሻሻ ማደርም ትችላለህ። ምን ማን ነው አይዞሽ አለሽ? እባክሽ እንደፈለግህ ማሰብ ትችላለህ። አሁን ታጠብና ብቻሽን ልትለይ እንደ ቆየሁ እኮ ብቻዬን ነው የምመለከተው። ናስታት ይባላል። ራስ ታጠብ አንቺ ናስታት ምን አይነት ነው? አልታጠብም ምን አባል አድርገህ? ኧረ ነፍሴ ቀስ እንደዛ ነው የሚባለው። ማነሽ? ኧረ ቀስ ደግሞ ማንሽ አይባልም። አቅርቢልኝ የስልኩን ባለቤት። ውዴ አይሆንም ብለዋል። ተይ እንጂ ይቻላል። ምን ነው? እሺ አንቺ ማነሽ? አንቺ አይባልም። አንቺ እሺ የእኔ ቤት ምኑ ነሽ? ምን ይሰራልሻል? ምኑ ነሽ? ኧረ አይባልም። ቤት አለኝ ብሎ እንዳይመጣ እኔ ጋር ያድራል። አይመጣም። ሄሎ አባ። ሄሎ የት ነህ? ከማን ጋር ነህ? ተሳስቻለሁ።
ትንሽ ግብዣ ነበር። ሀይለራ ወይ የድሮ ጓደኛችን ጀርመን የነበረው መጣ። እንደውም ባለመምጣትሽ በጣም ተገኝተሻል። እና ግባ እናትኛ። እዚህ ነው ማለት ነው። ለምን? እማዬ ጋር እደውላለሁ። ደውል ብላኛለች። ፍቺን ለማፍጠን አሪፍ ነው። ሄሎ አቤት። ባለፈው የተዋወቅኩህ ልጅ ነኝ ያስታውስከኝ? ባለ ዘንቢሉ። እሺ እሺ። በጣም ነው። እሺ ደህና ነህ ታዲያ? አንተስ ብቻህን ነህ እንዴ? ብቻዬን ማነው? በጣም አንድ ጊዜ ቆይ እደውላለሁ። ሌላ ሀኒ ለምን ወደ ቤት አትገባም? ሀኒ አትበይኝ። ስማ ከዚህ በኋላ የምታገስ እንዳይመስልሽ። እኔ ዘውዲቱ አይደለሁ። እኔም ታች በላይ አይደለሁም። እሺ እንተያያለን። መጣችሁ? አንተ ልጅ መታት ታውቃለህ? ኧረ አባቢ በጭራሽ መቶኝ አያውቅም። እስኪ ዝም በይ። እሱን ነው የጠየኩት። እስኪ እንደው እንግዲህ እንደምታያት ቆንጆ ልጅ ናት። እንደው በቅናት ተነሳስተህ በምቀኝነት ተነሳስተህ ይህችን የመሰለች ልጅን መታት ታውቃለህ? ምንድን ነው የሚያንጨረጭር? ተናገር እንጂ። ምን ልናገር? መታት ታውቃለህ ወይ? መቶኝ አያውቅም አልኩህ እኮ አባቢ። አንቺ እንዳልዘንብልሽ፣ አንተ እንዳልጎርፍብህ። ያው አንዳንዴ ስታጠፋ ቀጣታለሁ። አይ አባቢ እየቀለደ እኮ ነው። ዝም በይ። ደግሞ የእናቷ ብጤ። አንተ ጎርፍ ልሆንብህ? ክረምት ልሆንብህ? ለለጠፈ እዚህ ላስጣሆን መቼም ወንድ ነህ አይደለም እና ልዝነብብህ? ጎርፍ ልሆንብህ? አንተ ትዳር ያዝና ልጄን ጠብቅልኝ በትዳር አኩራት ብዬ ብልህ ጭራሽ አንዲት ልጄ በጥፊ ስነ ስርዓት ያለ። እኔም ለቤተሰቦቼ አንድ ልጅ ነኝ። ደግሞ ሚስት ስታጠፋ መቀጣት አለባት። በዚህ ደግሞ እርሶም ይስማማሉ። ሚስትና ሕፃን ልጅ ሲያጠፋ በጊዜ መቆንጠጥ ነው ይሉ የለ እርሶ ራሱ። ለዘንብ ነው። እስኪ ንገረኝ። ምን ልንገሩት? እንደው ስሞትልህ የቱ ጋር እንደምመታ ምረጥልኝ። እንዴ አባቱ ራሱ ይምረጥ። ስነ ስርዓት ባሻ፣ ስነ ስርዓት። እንዴ አባቢ አልመታኝም አልኩህ። እርሱ ካልጠባውት አንተ ጎረፍ ሆነብን። ክረምት ነው ሆነ ስነ ስርዓት ያዙ።
የኔ ፍቅር ማለት የኔ ቆንጆ የኔ መቤት እኔ አቅም የለኝም በፍቅርሽ አልቄያለሁ በኋላ ድፍት ብዬ በዛው ቀርብሻል ቆይ ግን አንቺ ተስለሽ ነው ወይስ ተፈጥረሽ ልሸኝሽ ጭጭ ብለህ ሂድ ጭጭ ዝም ሄሎ ሄሎ የት ነው ያለው? ስራ ላይ ነኝ ስጨርስ እደውላለሁ ይቺ ባቄላ ካደረች ባለቤትሽ ነው ምኑ ባቄላው ባቄላ አግብተሻል አዎ ምን ነው አይ ዝም ብለን ነው ምን ደክሞ በይውረጅ ምን አልክ ኧረ ስቀልድ ነው እኔ እንደዚህ አይነት ቀልድ አይመቸኝም ኃይለኛ ነሽ አራስ ነብር ማለት አንቺ ነሽ ተው እንጂ በእውነት ጦረኛ ቤተሰብ ውስጥ ነው ያደግሽው ይሄ ኃይለኝነት ያስተዳደግ ውጤት ነው እናንተ ፈጣጣና ደረቅ ቤተሰብ ውስጥ ስላደግክ ነው እንደዚህ ሆንከው ምን ነው እኔ ደረቅ ነኝ እንዴ አሁን አልፈነዳ ምንድን ነው ይቅርታ ትሸራ አንድ ጥያቄ ያለኝ አንተ ደደብ ተማሪ ሁልጊዜ አይገባም ምንድን ነው ጥያቄ ስልክ ቁጥሮትን ፈልጌ ነበር ምናልባት አንዳንድ የቤት ስራዎች ካስቸገሩኝ ደውዬ ለመጠየቅ እንዲያመቸኝ ብዬ ነው ዝም ብለህ አለበለዚያ ግን አውርደኝ ኧረ ለምን አለመስጠትም እኮ ይቻላል ምንድን ነው የመጨረሻ ብቻ አንድ ጥያቄ ልጠይቅሽ አሪፍ ቦታ አሪፍ ምሳል ጋብዝሽ ደነስ አምን እንዴ ብትደግሚ እጄ ፈልጓለሁ ድገሚኝና ስልክሽን ስጪኝ ወይኔ በፊት ነው የምትሄደው እኔ እንኳን ስፖርት ስለምሰራ እና ፑሻፕ የምትሰራ በፊት ነው ኧረ እባክሽ ሙድ ተያዘ ማለት ነው 0911 ዶሪዮ የስራ እስኪ ምሳል ብላ ስራ እየሰራው ነው አሁን አልችልም አንተ እንዴት ነው የምታናግረኝ በቃ እንደዚህ ነው የምናገረው ዘውዲቱ እኔ ሄሎ ደረቅ ነገር ነው ኦኬ የት ያለው ምን እያደረኩ ነው
የምን አባቱ ጥጋብ ነው? በእኛ ካልሆነ ሊቀር ይችላል። እኔ ደግሞ ለአንቺ ለልጄ መሆን የሚያቅተኝ አይደለም። እንዲሁ ሳይ እኮ እንደ ወንድነቱ ደስ ብሎኝ እንጂ እሱማ እኔም እንደ ወንድነቱ ብዬ ነበረ። አባዬ እኔ እሱን ለማስደሰት የማላደርገው ጥረት የለም፣ ግን ደግሞ በቃ ለእሱ አይገባም። ምን ፍጠሪ ነው የሚልሽ? እግሩን ነው የማሳጥርለት። አባዬ ይመስለኛል ሌላ ሲሳይድ አይቀርም። ምን ዘነብኩበታ? ተዘነበበታ? አስተካክላለሁ። ከቤቱ ይወጣል፣ እነግረዋለሁ። ልጄ ይሄ ወይ አይወልድ ይሄ ጃንደረባ አሳየዋለሁ። አንቺ እኮ ገና አንድ ፍሬ ልጅ ነሽ። አማርጠሽ ማግባት ትችላለሽ። አባዬ ግን በቃ ተለያየን ማለት ነው? ምንድነው የምትይው እንዴ? አልቆረጠልሽም? ትወጂዋለሽ? ማኔ ታዲያ ማንን ነው የማወራው? አረ ቆርጦልኛል። ምንድነው የምትይው? ወይ ካልሆነ አንድ ድል እንስጠው እንዴ? አንስጠው? የእናትሽ ብጤ ወላዋይ ወይ አተኝ ወይ አትወስኝ። ምን አልከኝ? ልዝነብብሽ? ዶፍ ልሆንብሽ? ባልና ሚስት ከአንዱ ይቀዳሉ ሲባል አልሰማሽ? የኔ ልጅ እንዴ ያረበደብን ማቀው ከስራ ወደ ቤቱ ከቤቱ ወደ ስራው ከዛ ውጪ ማለት ነው። እንደዚህ በእኔ ልጅ አስተዳደሩ እኔም አውቃታለሁ። ማነሽ? ማነው ስምሽ? እኔና እኔ ዘርፈሽዋል እባላለሁ። ዘርፈሽዋል። እኔም ልጄን ጠንቅቄ አውቃታለሁ። ከስራ ወደ ቤት ከቤት ወደ ስራ ነው። የሰራተኛ እንቁ ናት የኔ ልጅ። እኔ ግን ከተጋባን በኋላ ምንም በቃ ጸባያ ተቀይሯል። አያያዝህ ነው። አያያዝህን ማሳመር ነው። የኔ ልጅ በማርና በወተት ድልቅቅ ብላ ነው ያደገችው። አንደላቅቄ ነው ያሳደግኳት። እኔ የምለው እንደው ስምሽ ማን ነበር ያልሽኝ? ሀገሬ ነሽ ነው ስሜ። ኧረ እንኳን ሀገር ቀበሌ ማስቦይት ሀገሬ ሁሉ ሰምተሻል። የዘውድዬ እናት ነኝ። ዘውድዬን ገና በሕፃንነቷ እናቷን ጡት ሳትተው ነው አምጥቼ ያሳደግኳት። ቀጥቼ እንደ ራሴ አድርጌ። ማን ነበር አንቺ ስምሽ ነው ያልሽ? ዘርፈሽዋል። ዘርፈሽዋል። አይገርም? ወይዘሮ ዘርፈሽዋል። አለመተዋወቃችን በሰርግ በለቅሶ በበዓል ሳንገናኝ ይሄው ሲጋቡ የተገናኙ፣ ዛሬ ደግሞ ሲለያዩ አገናኙ። አይገርምም? ፍቹን ጨርሳችሁ ነው እንደ የጠራችሁ? ለማፋታት አልመጣንም። አይ በቃ
መለያየት ነው፣ ምንም አያስፈልግም። እንዴ ሆነ መለያየትስ ቢሆን ማን ይፈራል? እኛም ቢሆን እኮ ለልጃችን አናንስም። አናቅሽም እንዴ ኮታራሁ ላይ ለማቅ ዝም በይ እንጂ ምን ሆነሽ ነው እንዴ? ምን ነው እኔ እንዴ ተቆጣው እንዴ? እንዴ አልተቆጡም፣ ተሳደቡ እንጂ። እስቲ በቃ እናንተ ዝም በሉ፣ እኛ እናውራበት። መሰብሰባችን ታዲያ ለምኑ ነው? እኔ አንድ ጊዜ ልናገር፣ አንድ ጊዜ። አይ በቃ በቃ፣ አንተ ምንም የምትናገረው ነገር የለም። አንቺ የምትናገሪው ነገር አለ። እስቲ አይ እሱ ደግሞ ልናገር ያለው እሱ እያለ እሷ ትናገር የሚሉት ለምንድን ነው እንዴ? ምን ማለት ነው? ማነሽ? ወይዘሮ ዘርፈሻል። አካሄድ ነው። ሴት ልጅ መጀመሪያ ነው። ሌዲስ ፈርስት። ኦኬ ኦኬ። አሁን እኮ ልጅሽ ትናገር ብለዋል። ይቅርታ አሳደግሻት እንጂ እኮ አልወለድሻትም አይደል? ይቅርታ ይቅርታ እናቴ። ኧረ ዝም በይ። እዚህ የማንም መንደሬ ምንድን ነው የምታወራው? እቺ በቃ ትልልቅ ሰዎች አይደላችሁም እንዴ? ስነ ስርዓት። አሁን ደግሞ እኛም እንናገር እንጂ እኛም እኮ አግብተን ፈተን መተንም ተመተንም እናውቃለን። አሁን እርጅና መጥቶ እንደው ተረጋግተን ተከባብረን ኖርን እንጂ ዝም በሉ እንጂ አትናገሩ። በቃ አሁን እኮ ማንም ይናገር የለም። በቃ አንቺ ተናገሪ። አንተ ተናገር። አንቺ ተናገሪ። አንተ ተናገር። አንቺ ተናገሪ። ችግር በቃችሁ። የምን መገባበዝ ነው? ድሮም ባልና ሚስት አደባባይ ሲወጣ ገበናውን ይሸፋፈናል። እኛ ይኸውላችሁ እንግዲህ በትዳር ልምዳችን ስናውቅ እስካሁን ድረስ ከ350 በላይ ሽምግልና ሄጃለሁ። 250ው እንደው በዝም ብሎ ፍቺ የፈጸሙ ናቸው። 100 ደግሞ ባልባሌ ነገር ባጎል ሱስ የተፋቱ ናቸው። አሁን ደግሞ በአሁኑ ጊዜ ፍቺ የሚፈጽሙት ያው በወሲብ ላይ በተመረኮዘ እንደው ችግር ነው። እናንተ እንዴት ናችሁ? አንተ ጌታ እዛ ከሆነ ይጣራል። ለምን ምን ሆነሽ ነው? አንቺ ለምንድነው ዝም የማትይው? እሺ ዝም እላለሁ። አንቺ ደግሞ ዝም በይ። እሺ ዝም እላለሁ። አንቺ ካልሽኝ ዝም እላለሁ። በቃ እንደው በሰርጅና ሙሽርና አሉ። ይገርማል። እስቲ ማየ ዝም በይ እስቲ። እንዴ ዝም አልኩኝ እኮ የስድብ ናዳ ሲወርድብኝ ዝም አልኩኝ። ይሄን እህቶች ቢኖሩ ኖሮ ዙሪያውን ከበው ይኸውልህ ሆያ ሆዬ ነበር በስድብ የሚያጫውቱልኝ። እነሱ አለመኖራቸው ተደፈርኩ፣ አስደፈርከኝ። ይኸውላችሁ ግን እኔ ልንገራችሁ፣ የፍቅር ኮረንቲ ፍቅርና ጤና አዳም ፍቅርና አረቄ የሚለውን መጽሐፍ ካነበብኩ በኋላ እኔ ያው ሽምግልና ላይ ስቀመጥ እነዚህ ሰዎች ተገዝተው ነው እንደመጡ። አይ በቃ ስነ ስርዓት የኔ ማለት እንደው አይቆለባብጥሽም፣ እንደው አበባዬ አይልሽም፣ ማሬ አይልሽም፣ የስጦታ ዕቃ አያመጣም፣ እንደው ሽንሽን ቀሚስ ሽፎኒ እንደው እኔ እሱ ቀርቶብኝ አያውቅም። እያመሸ ነው ያስቸገረኝ። እኔ ቤቴ ስገባ ብርድ ብርድ ነው የሚለው። ለምን ትሰድበኛለች፣ ትቆጣኛለች። እኔ ቤቴ ስገባ አሳቀቃል። እናቴ ልጅ እኮ ከተወለደ አንስቶ አንድ ቀን ማምሽቶ አቅም ነበር፣ አመሽም ነበር። የኔም ልጅ እንደዛው ናት። ከነገር ይልቅ ቀና ናት። ያው እንዳስተዳደጋቸው አይደል? እኔ አያምሽ ነው የምለው። ይጠጣል፣ ያመሻል። ሳገኘው እንደዚህ አልነበረም። ጸባዩ በጣም ተቀያይሯል። አንቺ ነሽ ጸባዬን የቀየርሽው። አታከብሪኝም። ኧረ ማለት እንዴ እኔ ቤት ስገባ አንቺ እግርሽን ሰቅለሽ የካራቴ ፊልም የጦርነት ፊልም ነው የምታየው። እንዴ ሌላው ቅርራት እንኳን መሰራው እኔ አይደለው እንዴ? እና ታዲያ ይሄ ምን ችግር አለው? ነፍሱን ይማረውና የኔ የቀድሞ 3ኛ ባሌ እግሬን አጥቦ እራቴን አብልቶ አሽቶ አሻሽቶ አባብሎ ነው የሚያስተኛኝ። ይሄ ብርቅ ነው ለዋል? ታዲያ ምን ስራ አለው? አሻሽቶ አጣጥቦ ያስተኛ እንጂ አላስወለደ እንግዲህ። እና ታዲያ ልጅ እዳ አለበት። እንደ ትልቅ ሰው እናውራ እንጂ እኔ እናንተ አክብሬን እንጂ አቀው ይዤ ነበር እንደዚህ አድርጌ ማውጣ
ስሚ አማርልኝ ብለሽ ቅምጥ ለማስቀመጥ ሁሉ ታስቢ ጀመር። አቶ ማን ነው እርሱ? ባሻ ማን ነው? አባዬ ሴት ይዞ ግን አይመስለኝም። ግን የሆነ የጀመረው ነገር አታልቅሽ። እኔ አባትሽ እያለሁ መጥፎ ነገር አይገጥምሽ። ከየት የመጡ ኮልኮሌዎች ናቸው? እኛማ ልጃችንን ለልጆ እውነት ነው። ተኮላን ለመሰሉ ልንጠይቅ ነው የመጣነው። ዝበል መጀመሪያ ፈቅደን ሰጥተናል። መጀመሪያ ፈቅደን ሰጥተንሽ የለም እንዴ? የስ ኦፍ ኮርስ። አሁን ደግሞ መለያየት በሚገባ ሳይት ትለያየና እያጨበጨበች ትሄጃለሽ። አጨብጭበ ማለት ባዶ እጄን ልሄድ? ለምን? ንብረትማ ካለ ትካፈላለህ። ህጉ ምን ይላል መሰለህ? አንቀጽ ሀ ህዝባር ላይ ምን ልጅ አላችሁ እንዴ? በለ ሲጋቡ የተነበራችሁ ቆይ እነዚህ ገንዘብ ተከፍሏችሁ የመጡ ናቸው። ከመጠጥ ቤት ነው የመጡት ካለ ግን አንጠጣንም በጭራሽ። ዝበል እያንዳንድሽ ታስታውቂያለሽ። ምድረ ሌባ ሁላ ስነ ስርዓት ያመጣኋቸውን የተከበሩ ሽማግሌዎችን መናገራቸው ስነ ስርዓት ያለው እንደዛ ከሆነ በሚገባችሁ ቋንቋ ብንነጋገር ጥሩ። ግስን ላይ ላምጣና በሚገባችሁ ቋንቋ ላናግራችሁ። እንደየእንትናችሁ ሁለቱም ሶስትም ግስን ላይ ያጨሳሉ እንዴ? ይህ እኮ የድሮ ሲጋራ እኮ ነው፣ ፊሊተር የለውም። እየተደረገ እኮ የሚጨስ ግስላ አለ እንዴ? ቆየ እኮ በጣም ድሮ ወያኔ ከመግባቱ በፊት ነው እንኳን ያጨስኩት። ግን አሁን ግዳጅ ከሆነ ግን መጨሳል። ይጨስ አባቱ ብቻ እኮ ነው የሰጠን። ስጋው ላይ በጎኑ ያው ከግፍ ከዚህ ግፍ ላይ ቀረበበት ስነ ስርዓት ስነ ስርዓት ያለው አባዬ በቃ በራሱ ጊዜ ይነቃል። ምን እየተደረገ አልገባኝም። ያው ስንፈልግ እናጋባሻለን፣ ካልፈለግን ደግሞ እናለያይሻለን። ነጥብ ጥለሻል። በይፋ ተጋብተናል። በይፋ እናጋባለን፣ በይፋ እናፋታለን። ሄሎ ሄሎ። አቤት፣ ምን ፈለግሽ? ዛሬ ቤት አልመጣም። እባክሽ የፈለግሽበት ማለት ትችያለሽ። ዛሬ አድራለሁ። የፈለግከው ማድረግ ትችላለህ። ማነው አይዞሽ ያለሽ? እባክሽ ምን አይነት ጥጋብ ነው? አንቺ ድንጋይ ደነስ። እቺ የማነች ባለጌ ተሳዳቢ? ወይ ጥጋብ። ከሰው ጋር ነኝ። በቃ ትንሽ ቆይቼ እመጣለሁ። ተኛ። ወይ ደግሞ ባለፈው የደወልክላት ልጅ ጋር ሂድና ጠጣሽ። እሺ
ወጥቻለሁ እኔ አመሻለሁ። እሺ እሺ። አቁምልኝ። ሄሎ ታች በሌ አለው። ደህና ነሽ? ምን እያደረግሽ? እባክሽ ትንሽ ራሴን አመመኝና ልጠጣ ብዬ እየጠጣሁ። ኧረ እባክህ ልምጣ? አዎ ነይ። ለዛ እኮ ነው የደወልኩት። ነው ያለሁት። አንተ እዚህ ምን ተፈጥሮ ነበር? መቼ አንቺ ታስመጥራለሽ? ማነው እኔን እዚህ ያመጣኝ? ጠጥተን ነበር ማለቴ ሰከረ። ከዛ አንቺ እዚህ ተኛሽ። መቼም ምንም ያደረግነው ነገር የለም አይደል? ምን እናደርጋለን? ላደርግ ስሞክር በጥፊ መታሽ። ከዛ እዚህ ተኛሽ። ይኸው አሁን ግን ያልካሙ ወዛ ጋር የሚቸኛል። ዘውዲቱ እርግጠኛ ነህ አይደል? ምንም ያደረግነው ነገር የለም። ማድረግ ፈልገሽ ነበር እንዴ? አትቀልድ እባክህ። አሁን ተነስ፣ ሰዓት ሄዶብኛል። ቶሎ አድርሰኝ። ቁርስ በልተሽ ቀስ ብለሽ ተጫውተሽ ሻይ ጠጥተሽ ትሄጃለሽ። አትቀልድ እባክህ። አትቀልድ ልቀቅኝ። ኧረ በፍጹም አትወጪም። ቁጭ በይ እስኪ። ወይኔ እንትኔን ወይኔ እንትኔን አይዞህ ጎዳዋል።
አንተ ግን ሁሌ ውጭ እያደርክ እየመጣህ እዚህ ብቻ ትላከኝ። እኔ እዚህ ብቻ እያደርክ ስትመጣ ትንሽ እንኳን አታፍርም? መብቴ ነው። ኧረ ባሌ እኮ ነህ። ስራ ነው ይገባሻል? ምን ስራ ነው እባክህ በለቤት። እኔ እንደዚህ አይነት ህይወት ሰልችቶኛል። እና ምን ይፈጠር? መፋታት እፈልጋለሁ። ሴጣኔን አታምጪው። ሴጣን እኮ ጓደኛዬ ነው። አንቺ አትምታኝ። እኔ በቃ በጣም ነው የሰለቸኝ። ብቅት ነው ያለኝ። እሺ ትምጣሽን ይዘሽ ውልቅ በል። ራስህ ውልቅ በል። እሺ የአባቴ ቤት እኮ ነው። አንቺ በቃ እኔ በቅቶኛል። መፋታት ነው የምፈልገው። ለምን አባቷ በለው ይለቀምጡት? አትወጣ። ኧረ ግድልሽ እማዬ ተብለው እኔ ሰርቼ አገኘዋለሁ። ብቻ አንቺ ሄደሽ የትምህርት ማስረጃዎችና ዶክመንቶችን ይዘሽልኝ ትመጫለሽ። ይዘሽልኝ ነይ እማዬ። አንተ እኮ ነው የምታስጠቀኝ። አንተ ነው የምታስጠቀኝ። ለእህቶቼ አትንገሪ በማለት ነው እንጂ ለእህቶቹ በነገራቸው ማዝሙራውን ከቦ ይወሰቃቸው ነበር የሚያወጡልኝ። ኧረ እማዬ ስላላየሻት ነች። ሰጣት አንዴ ከያዘች ነበር ትደበድባለች እንዴ? ተደባድበን እናውቃለን። ጎረቤት ስደበድባት አንድ ሰው የሚናገር ያለ ይመስልሻል? ሁሉም ዝም ነው። አንዳንዴ ደግሞ ሳገኛቸው አራች ልጅ በእጅ አንድ ሰበብ ትሆንብሃለች ይሉኛል። እንግዲህ የለም ደባርጋ ትደበድበኛለች ማለት ፈርተህ ነው እንጂ ትደበድባለች። በእርግጥ እማዬ በጣም ጥሩ ሴት ነች፣ አልዋሽሽም። ግን እማዬ ሴጣን ነች። እኔ ደግሞ ታውቂያለሽ ብዙ የግሩፕ ጸቦች ላይ ተሳትፌያለሁ። ግን እሷ ብቻዋን መንጋ ማለት ነች እኮ። ታዲያ ትላንትና አስታርቀን ዛሬ ምን ተገኘ? እንደው ምን ተገኘ እስቲ ንገረኝ እስቲ። ባትበላ አውጣው። ምንድን ነው? ቤት አላደርኩም። አታረገው። እሷን ቤት አስቀምጣ አንተ ውጭ አደርክ? በቃ ልክ ቤት ስገባ ይልካል። በቃ እዛ ያደርክበት እሷ ታግባህ አለች። እውነት ከሴት ጋር አደርክ? አዎ። አዎ። የአባቴ ቢጤ ሴት አሁን አንዷን በቅጡ መያዝ ያልቻልክ እንደ ውሽማ ትይዝልኛለህ? ታረባቸው እኮ 2-3 አደረጋቸው። ወይ ኧረ እማዬ ምንም እኮ የተፈጠረ ነገር የለም። መሸብንና አደርን። ከዛ እኔ እዛ እሷ ቤት መሬት ወለል ላይ ስተኛ እሷ ፍራሿ የራሷ አልጋ ላይ ተኛች። አሁን አንተን ወለድኩኝ። ምን አለ የወለድኩ ቀን ሆዴ ውስጥ ውሃ ሆነ። በቃ ምን ነው እማዬ? ሌላዋ እናት እኮ እንደዚህ 2ም 3ም ሲሆን ጎሽ በርታ የኔ ልጅ አሁን ወደፊት በርታ አይዞህ ነው የምትል።
እንጠጣ እባክሽ ከዚህ ወጥተን። እኔ ይሄ ነገር ወዴን እያመመኝ እባክህ ይሻላል። እኔ የምልሽ ባለቤትሽ ደህና ነው? ተለያየን። እንደኔ አግብተህ ነበር እንዴ? እንደነገሩ እና አግብተህ ከኔ ጋር ነበርከው? ኧረ ከአንቺ በፊት ነው። ቁርስ እየሰራሁልሽ ነው ማይ። እንዴ ሽንኩርቱን አንተ ነው የከተፍከው? አዎ አሁን ቆንጆ ፍርፍር እሰራልሻለሁ። ወቀችት ነው። ኧረ እኔ ኩሽና የሚገባው እንዳልወድበት። ቆይ ስራ የለም እንዴ? ዛሬ እኮ ሰንበት ነው። ሱቅ ዘግቻለሁ። አታስቢ። በቃ አደርስልሻለሁ። ቁጭ በቃ። ይቅርታ አድርግልኝ። እኔ እንደዚህ ወጥ ምናምን የሚመጠመጠው እንዳልወድ። ይሄ ኋላ ቀር አስተሳሰብ ነው። ሴት ወንድ የሚባል ነገር የለም። ተነስና ቁርስ ስራ እንጂ። እኔ ለእናቴም ሰርቻለሁ ብዬ ኩሽና ለኩሽና ልርመት በጥልሽ እንዴ? ቀዝቃዛው አልወድም አንቺ። ስራ ረፍዶብኛል። ተነስና ቁርስ ስራ። እና እኔ ምን አገባኝ ማለት ሰራተኛ ቀጠርሽ እንዴ? እዛው ኧረ ስለ ጊዜ ያለ እዛው ቁጭ በል አባዬ። አባዬ ጓደኛዬ ነው እኮ እሱ በእግዜር አልኩህ እኮ ልዝነብብህ እንዴ? ዶፍ ልሆንብህ? እኔ እኮ ስትመጪ ብቻሽን የመጣሽ መስሎኝ ነበር። ለካ ቡና ፊሽን ይዘሽ መተሻል። ወይ ማን ነው? ባለፈው መንገድ ላይ የተዋወቅኩት ነው አባዬ። ብታይ ገበያ ሲሄድ ዘንቢል አግዞኛል። እንዴት ያለ ጥሩ ሰው መሰለክ። ይሄ ዘንቢል ያዡ ምንም አይነት ግንኙነት አልጀመርንም። በጣም ጨዋ ነው። ስማ ልጅ ወጡን ያገንፈለ እንጂ የፍቅር ጨዋታስ ጊዜ መች ጊዜ አለ? ወይ እኔ ግን ሁሌም ቢሆን ሴት ልጅ ቤት ውስጥ የበላይ መሆን አለባት ብዬ ነው የማምነው። አይመስላችሁም? ማን ነው እንደዛ? ደነስ አሁን ዝጋሽ። እኔ እንደሚመስለኝ ሁለቱም አንድ ነው መሆን ያለባቸው። ምን ለማለት ፈልገሽ ነው? ለወንድ ልጅ ፊት ሰጠሽ ማለት አናትሽ ላይ ፊት ነው የሚለው። ሁሌም ቢሆን የበላይነቱን መያዝ ያለባት ሴት ልጅ ነች። እኔ እንደሚመስለኝ ከሆነ ግን ያስተዳደጋቸው ጉዳይ ነው። እኔ ሳድግ ወንድ ልጅ የበላይ የሆነበት ቤት ውስጥ ነው ያለሁት። እናቴ ሁልጊዜ አባቴ የሚላትን ትሰማለች። በዚህ የተነሳ ፍቅራቸው እስካሁን ድረስ ሰላም ነው። እግዚአብሔር ይስጥሽ። መቼ ይገባታል? ትቀንጃለሽ እንዴ? እኔ ግን እናቴ
ሱሪ ያጠለቀ አስሮ እንዳይመለሳት። ነፍሱን ይማሩና አባቴ እንኳን እንደዛ እየቀጠቀጣችሁ አንድ ቀን ጎረቤት ሳይሰማ ተፋቅረው ነው የኖሩት። ተምርሽ የስ ተስማ ወንዳ ወንዶሽ ማለት ነገር ስራሽ ሁሉ የወንድ ስድብሽ፣ ቁጣሽ፣ ድብድብሽ ሁሉ ነገርሽ የወንድ። አፍን ዝጋሽ። ባለጌ አይባልም። እሺ ዙዲያ እንጂ በቃ እንዳንተ አይነቱን ነው አስወጥቶ መዘረር። ስነ ስርዓት አድርጊ። በርፉ እንዳላችሁ እስቲ ሞክረው። ትዳር ማለት ትልቅ አገር ማለት ነው። ያልተበረዘ ያልተከለሰ አዲስ ነገር እንደሚሰራባት ሀገር አድርገሽ ቁጠሪ። ጣፋጭ ስቃይ ነው ትዳር። አባዬ ጣፋጭ ስቃይ ልክ ነው። ይኸውልሽ ልጅ ሚስት ናት ባሏን የምትሰራው፣ ፊት ደግሞ እንዳሳዩት ነው። ወንድም ደግሞ እንደዛው። ወንድ ካመረረ በሬ ከበረረ መመለሻም የለም፣ አበቃለት ማለት ነው። ስለዚህ መገራት ያስፈልገዋል ወንድ ልጅ። አባዬ ሙሉ እኮ ነው። መፎተትሽ ነው ልዝነበብሽ ጎርፍ ለሆነ ደራሽ ምን ልታዘዝኝ ነው? ወረቀት ለማስፈረም ፈልጌ ነበር። ተወታሽ እኔ መስፈር ታዩ ቸገር ተቀበልሽ ምስክር ለመጨረሻ ጊዜ ላናግርክ ነው የመጣሁት። ስለምንድን ነው የምታናግሪኝ? እሺ ቁጭ በል። አልቀመጥም። ወይ በእናትህ ቁጭ በል። ከባሌ ጋር የተለያየሁት አምባገነን ሆኖብኝ። አንተ ፍጹም ከባሌ ጋር የተለያየ ባህሪ ነው ያለክ። ሳገኘ እውነት ለመናገር ደስ ብሎኝ ነበር። የወደድኩክ መስሎኝ ነበር። ባለቤቴ ቤት ሲገባ ቤቷ በአንድ እግሯ ትቆማለች። አንተ ስትገባ ደግሞ ብርድ ብርድ ይለኛል። በሐሳቤ እንዳንተ አይነት ወንድ የሚማርከኝ ይመስለኝ ነበር። አሁን ግን ሳስበው አንተ ባሌም ጓደኛዬም ልትሆን አትችልም። ይቅርታ ይሄንን ማለት ምናልባት እንዳንተ አይነት ጸባይ የሚወዱ ሴቶች ሊኖሩ ይችላሉ። እኔ ግን አልተመቸኝም። እንደዛ ማለት አትችይም። ከባለቤትሽ ጋር መጠጥ ቤት ውስጥ ተገናኝተን ስለ አንቺ ሲነግረኝ እየወደድኩሽ መጣ። ባህሪዬን ቀይረሽ። በጣም አዝናለሁ።
ቅርብ ሰዓት ነው የመጣው። ለመጨረሻ ጊዜ ላናግርሽ ነው የመጣሁት። በወሬ ደረጃ ነበር አንቺ ወደድኩሽ። ከባለቤትሽ ጋር መጠጥ ቤት ውስጥ አንድ ሁለት እያለን ስለ አንቺ ሲያወራልኝ ጀግንነትሽ በጣም ደስ አለኝ፣ ወደድኩሽ። ደግሞ ከባለቤቴ ጋር ተቃራኒ ነው ባህሪሽ። እንደዛ መሆኑ ደግሞ ይበልጥ እንደወድሽ አደረገኝ። ግን አንቺ በጣም ከባድ ሰው ነሽ። በዚህ በጥቂት ቀናት ውስጥ ያየሁት ባህሪ በጣም ያንገሸግሻል። ይብላኝ ላንቺ። እኔ ሁለተኛ እዚህ ቤት ውስጥ ኮቴ አይደርስም። ለወደፊቱ ግን ከሰው ጋር መኖር ከፈለግሽ ይህን ጸባይሽን አውልቀሽ ጣዩ። ምንም አይሰራልሽም። እስከዛሬ ላሳለፍነው ጊዜ ግን ዋናው ጸባይ ነው። እግር ላይ መውደቅ ምን ይሰራል? አንተ ስርዓት ያዝ። እስኪ ረጋ በል፣ ሰከን በል፣ እስኪ ረጋ በል። እስኪ ባል ለመሆን ሞክር። እስኪ ሰው ምንድን ነው እምቡር ማለት? እንዴ ድንፋት ምንድን ነው? ፊጋ እኛም እኮ ፊጋ ሆነን አይተን። እስኪ ረጋ በል፣ ሰከን በል። እስኪ ሰበር። አንቺ ደግሞ ቀና አበይ። አንተ ፊጋ አበርድልሃል። ይቅርታ በጣም እወዳታለሁ። በልጅነቴ የምወዳት ልጅ ነበረች። ፈሪ ስለነበርኩ ነው እሷ ላይ። ከዛ በኋላ ለሴት ያለኝ አመለካከት ተዛባ። አባቴ ለዛ ነው። ማነህ ተኮላ? እስቲ ቀጥ ረጋ። ከዚህ በኋላ ልጄ ታስተካክላለች። እሺ? ከዚህ በኋላ ልቆጣ ልማታ ቢል አባዬ ቹቹ ነው በበርበሬ ብታይ ማለት ነው። ቹቹ ነው ውድህ ነው። የትዳር ቁልፍ ዋናው ጥያቄ ይሄ ትወደታለህ? ነፍሴ እስክትወጣ ወዳለሁ። አንቺስ ልጄ? ትንሽ ወደዋለሁ አባዬ። አየህ፣ ሚስት ትንሽ ከወደደች ይበቃል። እያደግን ትጨምራለች። በላንተ ፊጋ ይቅር ተብለሃል። እኔ ሌት ይቅር ብለሽዋል። ለመጨረሻ ልገላት ነው ልገላት ነው። የልጅነት ዘመን እንዳላደገ ደዋም ትዳር ስትይዝ እንደዚህ በትበል የሰው ኑሮና ነበር ግራስ ማጫውቁጤ ከማጮ ጦርነት በሊሱ እቺ ነበር የተረታቸው። አንተ አይኔ ነው እሷ አለች። እሷ አይደለችም እንዴ? እኔ እኮ አይኔ ረጅም አላበራም ብሎኛል። እሷ አለች መሰለኝ። አንተ እሷ አለች እንዴ? በቃ ብላ ምንድን ነው እዛ ሁኔታ አውሪ ወይ ምንድን ነው? እማማ ይቅር ይበሉኝ። እርሶንም ልጆትንም አስቀይሜያለሁ፣ አሳፍሬያለሁ። ይቅር በሉኝ። ኧረ ተነሽ በቃ ችግር የለም ተነሽ አልኩሽ። ችግር የለም ተነሽ። አንቺ ለቅሶ አያምርብሽ። ተነሽ በቃ ተነሽ አድርጌልሻለሁ። በቃ ተነሽ። አንቺ እኮ ለቅሶ አያምርብሽ። በቃ በድያለሁ። ይቅር በለኝ። ኧረ ጡራሜ ሴት አንሳ። ራሷ ትነሳ። ይቅር ብያታለሁ።
ሄሎ እማ እየመጣሁ ነው። ኧረ አንተ መቼም አትለወጥም። እየመጣሁ ነው። ሄሎ ፍቅር ወደዚህ አትመጣም? እየጠበኩ ነው። እራት ሁሉም ነገር አዘጋጅቻለሁ። እሺ በቃ እየመጣሁ ነው። እሺ ጌታዬ፣ በቃ አንተ በቻልክ ሰዓት ነው፣ እኔ እጠብቅሃለሁ።